ዛሬ እንግዲህ በጣም ሲሪየስ በሆነ ኮንተንት ነው የመጣ ነው። ማወቅ አለባችሁ ብለን ነው። የልጅ ጨዋታ ነው የሚመስለው ግራሱ ደውዬ ምን ላወራት ነው ምሳ በላሽ ወይ ደላት ነው ወይ ምናምን ነገር ይባላል። ገባሽ አይደል? አሁን ቤተሰቦቼ ደግሞ ትነዘንዘኝ ነው ልጨቀጨቀኝ ነው። እነሱ እሷን ይጠላታል። የሚለፋው የሚሮጠው ለኛው ነው። ዞሮ ዞሮ ለካ ለኛው ነው። መድረቅ ያስፈልጋል። እቺ ከኔ ናት። እኔና ብርክቲ እስከዛሬ ከነበረን ጸቦችን በራቸው እና ከበድ ያለው የትኛው ነው? ብዙ ሰዎች ጋር ያለ ችግር ይመስለኛል። ላይ አሁን ጊዜው በእርግጥ ላይክ የሩጫ ነው። ሁሉም ሰው መሮጥ አለበት፣ ሁሉም ሰው መስራት ያለበት ጊዜ ነውና ከባድ ነው። በቃ የከባዶች ሁሉ ከባድ ነው። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬ እንግዲህ በአዲስ ቪዲዮ ተመልሰናል። ዛሬም አንድ ላይ ነን። ሰሞኑን ልንላቀቅ አልቻለም። ጭራሽ ነው ማንላቀቀው፣ ገና እንቀጥላለን እና ምንድነው የዛሬ ሀሳባችን? የዛሬ ሀሳባችን ደግሞ ትንሽ ለየት ይላል። እስከዛሬ በህይወታችን በሁለታችን ህይወት በእኔና በብርክቲ ፍቅር ከጀመርን በኋላ የገጠመን ትልቁ ነው ይባላል ትልቁ ጸባችን ምንድነው የሚለው ለእናንተ መማር ይሆናል ብለን ስላሰብን ነው። በዚህ ድረስ ላይ ሰፋ አድርገን እንወያይበታለን። ከጠቀመ ለሚጠቅመው ሰው ትንሽ ራሱ ላይ ለውጥ ይፈጥርበታል። ካልጠቀመም ደግሞ ሌላ የሚጠቅመው ሰው እስኪያገኝ ድረስ ሼር አድርጉ። እኔና ዘኪም በፍቅር 8 አመት ቆይተናል እና እስካሁን በቆየንበት ጊዜያቶች ምን አይነት ጸቦች አስተናግደናል እና እንዴት አልፈነዋል፣ ከነዚህ ጸቦች መሃል ደግሞ የትኛው ከባድ ነበረ የሚለውን ዛሬ አንስተን እንግዲህ በደንብ ከእናንተ ጋር ዲስከስ እናደርጋለን። እንግዲህ እስቲ የእናንተን የሪሌሽን ሀሳቦች መስማት እንፈልጋለን። ኮሜንት ላይ አስቀምጡልን። እኛ በእኛ የፈታንበትን መንገድ እናንተ ብትሆኑ እንዴት ትፈታላችሁ፣ እንዴት ነው የምታደርጉት የሚለው እንግዲህ እስቲ በደንብ ንገሩ እናንተ። እኛም እስቲ ያለን ኤክስፒሪየንስ ሼር እናድርግ። እኛም የፈታንበትን መንገድ በዛው እነግራቸዋለን። አብራችሁን ቆዩ። እኔና ብርክቲ እስከዛሬ ከነበረን ጸቦችን በራቸው እና ከበድ ያለው የትኛው ነው ለሚለው ጥያቄ ነበርና ከበድ ያለብን ጸብ የነበረው ሁለት ርዕስ ላይ ነበረ። አንደኛ የጊዜ ጉዳይ፣ ጊዜ አሰጠኝም ወይ ደግሞ ጊዜ እሱ አሰጠኝም፣ በቃ የጊዜ ስታፈቅ ጊዜ ነክ ነገር ነው። ሁለተኛው ደግሞ ሰፋ ብሎ ደግሞ ያጋጭን ርዕስ የነበረው ነገር ደግሞ የፋይናንሻል ፕሮብሌም ነበር። የገንዘብ ችግር ማለት የገንዘብ ችግሩ አጥሮ ሳይሆን ማኔጅመንት እንዴት እንቆጣጠረው፣ አካሄዱ ወዴት ነው፣ ቀጣይ ስቴፕ ምን እናድርግ የምትለው ነገር እሷ በጣም ታጨቃጭቀን ነበር። ለብዙዎቻችሁ መማሪያ ሆነን እናስባለን። እንዴት አድርገን እንደፈታ ነው ራሱ እናወራበታለን። ከጊዜው ብንጀምር የሚሻል ይመስለኛል። አይ ቲንክ ብዙ ሰዎች ጋር ያለ ችግር ይመስለኛል። ላይ አሁን ጊዜው በእርግጥ ላይክ የሩጫ ነው። ሁሉም ሰው መሮጥ አለበት፣ ሁሉም ሰው መስራት ያለበት ጊዜ ነውና ጊዜ ከስራ ባሻገር ጊዜ ሴቭ አድርጎ ወንድ ልጅም ቢሆን እሷን ብትሆን ለባሏ መስጠት አለባት፣ እሱም ቢሆን ለሚስቱ መስጠት አለበት። ምክንያቱም የዛሬን ብቻ አይደለም መሮጥ ያለብን፣ ለዛሬ ብቻ አይደለም መስራት ያለብን፣ ለነገም አለ። የነገው ዞሮ ቤታችን ነው የምንገባው። ቤታችን ስንገባ ጊዜ ያልሰጠናት ባለቤታችን፣ ጊዜ ያጣችው ፍቅረኛችን ትጎዳናለች፣ እሷም ትጎዳለች። ቀኑ ሙሉ ወይ እሷም ታሳለፍበት ሁኔታም አለ። ያንንም ማውራት ትፈልጋለች፣ መመካከር፣ መወያየት። እነዚህ ርዕሶች ራሳቸውን የቻላቸው ጊዜ የሚያስፈልጋቸው ነገሮች ናቸውና ይሄን ነገር ባለማድረግ ብዙ ሪሌሽኖች፣ ብዙ የፍቅር ግንኙነቶች ሲፈርሱ አይተናልና በጣም ይደብራል። በጓደኞቼም ራሱ አይቻለሁና ይከብዳል በጣም። ጊዜ ያሰጠኝ ማለች እንዴ ምናምን ነገር እየተባለ ይወራልና ጊዜ በጣም ትልቅ ነገር ነው። ለወንዶች ነው ማለት በቻላችሁት አቅም ላይክ ከስራ ባሻገር ጊዜ ብትሰጡ አሪፍ ነው ለሚስቶቻችሁ። ችላ አትበሉ። ትንሽ ታይም ራሱ ባል ያላት ለምን በቀኑ 30 ደቂቃ አትሆንም? ጊዜ አላት። አንዳንዶቹ ጋር ደግሞ ያለ ስሜት አለ ላይክ በስልክ ቁጭ ብዬ 30 ደቂቃ ላወራ ነው፣ በቀን 3-4 ጊዜ ልደዋወል ነው ወይ? የዚህ አይነት ነገሮች ነሰሰሪ ነገሮች አይደለም። ብትደውል ምን ማለት አይደለም። ላንተ የሚቆልብህ ነገር የለም። አንዳንዴ የልጅ ጨዋታ ነው የሚመስል ግራሱ ደውዬ ምን ላወራት ነው ምሳ በላሽ ወይ ደላት ነው ወይ ምናምን ነገር ይባላል። ገባሽ አይደል? ለምን እንደዛ ላይክ ደህና መሆኗን ራሱ ካወቅ አንቺ ደህና ነሽ ብለህ መጠየቅ ለሷ ቫልዩ አድ ማድረግ ነው። አንተ ለሷ ጊዜ እየሰጣት ነው ማለት ነው። እነሱ በዛው የሴቶቻችን ሚስቶቻችን እሺ እና ትንሽዬዋ ጊዜ ለነሱ ኦቨር ሻይን ታደርጋለች እና ትንሿን ነገር ከሰጠናቸው እነሱ
ትልቅ ነው የሚሆንላቸው። ለምሳሌ አንድ አበባ ቫልዩ እንዳለው ሁሉ ማለት ነው። እኔ ለወንዶች ምንም ጊዜ ጠፍቷቸው አይደለም ላይክ ትንሽም ሰዓት ብትሆን አላችሁ በቀን 31 ሰዓት የሚሆን እንኳን አጣጥም ጊዜ ለመስጠት እና እሱን ብትሰጡ ሪሌሽናችሁን ታደናላችሁ ብዬ አስባለሁ። ይሄኛው ነው የገጠመኝ ስለሆነ ነውና ጊዜ ሳልሰስት ሳልቆጥብ ሰጥቻለሁ። ሰፊ ያለ ጊዜ ሰጥቻት ነበር እና የሆነ ሰዓት ላይ ስንገጫገጭ ትንሽ ስራ በበዛብን ወቅቶች ላይ ግን ጊዜ ቀነስ በምናደርግበት ሰዓት ላይ ሱስ ነበርኩበት ልበለው መቼስ ሱስ በቃ እኔ በየጊዜው ያገኘችኝ በቃ ሱስ ሆኖባት ነበርና የሆነ ሰዓት ላይ ትንሽ ቢዚ ሲያደርገኝ ግን በቃ እኔ ጭቅጭቁ ምናምን ነገር ሰፋና ላይክ ያቺ ነገር ሊሆን ኢንተርቫል አለች ሜቢ በአመት ውስጥ አንድ አመት አብራችሁ ቆይታችሁ ላይክ ሜቢ ለ3 ወር ለ2 ወርም ሊሆን ይችላል እዚህ አይነት ነገር የሚገጥማችሁና ያዛ ቦታ ላይ ደግሞ ያላችሁ ሴቶች ደግሞ መርዳት አለባችሁ። ላይክ ትንሽ አጨቃጭቆንም ቢሆን መጨረሻ ላይ ግን ብርክቲ ተረታኛለች ለካ የሚለፋው የሚሮጠው ለኛው ነው ዞሮ ለካ ለኛው ነው የሚለውን አስተሳሰብ ከያዘች በኋላ ግን ነገሮች ሁሉ ወደ ነበረበት ተመልሰዋልና ጊዜ በጣም ማተር ያደርጋል። ቤተሰቦቻችን በቻላችሁት አቅም ጊዜ ስጡ። ጊዜ አትንሱ። እርስ በርሳችሁ ጊዜ መሰጣጠት አስፈላጊ ነው እና በጊዜ ውስጥ ብዙ ነገር ይተረፋል ባይኔ ነው። ግን እዚህ ላይ የምጨምረው ነገር ምንድነው ያው እኛ ሴቶች በጣም ባሎቻችንን ማግኘት እንፈልጋለን፣ አብሮን ጊዜ ማሳለፍ እንፈልጋለንና በዚህ ጊዜ ያው ሁሉም ሰው የየራሱ ሩጫ አለው እና ይሄንን መረዳት ያስፈልጋል። ያው በሰዓቱ አንረዳም፣ እኔም አልተረዳውም፣ በጣም ተጨቃጭቀንበታል። ግን ያው እኔ ደግሞ እሱ በመጨቃጨቅበት ጊዜ እኔ ደግሞ በጣም ቢዚ ሆንኩበት ጊዜ ነበረ። መረዳዳት ግድ ነው አይደለ? አዎ ግዴታ። ትዳር ላይ ወይ ደግሞ ፍቅር ላይ ሆናችሁ ካልተረዳዳችሁ፣ ካልተያያችሁ፣ ካልተደማመጣችሁ ችግር ነው እና ይሄን ነገር ደግሞ ጊዜ ሰጥታችሁ ተወያይታችሁበት መፍትሄ የሚያገኝ ነገር ነው። እኔና እሷም ላይ ቁጭ ብለን ሰከንድ ባለ ማንነታችን ስናወራ ሳስረዳት እየተረዳች መጣች። ላይክ እኔም ደግሞ ላይክ ጊዜ ተወኩትን ላይክ መስጠት ያቆምኩትን ነገር መስጠት ጀምር ወደ መለሳች ጋር ጀረጋል ትላለች። ደግሞ አሁን ብዙ ሶሻል ሚዲያ ላይ መጻጻፍ ይቻላል፣ መደዋወል ካልተቻለ ቴክስ መጻፍ ይቻላል። አዎ የትም ሎንግ ዲስታንስም የርቀትም ሪሌሽን ቢሆንም ችግር የለውም። ያው ዋናው ማሰብ ነው፣ ዋናው ፍላጎት ነውና የምትፈልጉትን ሰው በጊዜ ጦት ማጣት ከባድ ነው። ጊዜ አይሰጠኝ ባይዘው ጭቅጭቅ ራሱ ገፊ ነው። ተደውሎ አትመጣም ጊዜ ለኔ እንትን አልክ ሳሰጠኝ ምናምን እንደዚህ መባባሉ ባይዘው ጭራሽ ያራርቃል እንጂ ሊያቀራርብ አይችልም። እንደዛ በደጋግመሽ ባልሽኝ ቁጥር እኔ ሸሽሻለሁ እንጂ ትዳቻለህ ነው። ፍቅር ሆነሽ ግን ዛሬ እንደዚህ እናድርግ እሺ ዛሬ አልተመቸም እሺ መች እናድርገው ተብሎ ነው የሚጠየቀው። መች እናድርገው ስማርት መሆን ያስፈልጋል ሴቶች። አሪፍ ነው እሺ ዛሬ አልቻልኩም እሺ ነገ እናድርገው አይደለም መች ይመቻል ብላችሁ ሲጠይቁት አሪፍ ነው። ወንድ ልጅም የራሱ ጊዜ የሚመቸውን ሰዓት አመቻችቶ ነገሮችን አስተካክሎ ደግሞ ይመጣል። ዋናው ፍላጎት ነው። ፍላጎት እንዳይፈልግ የምታደርጉት ነው በጭቅጭቅ። ጭቅጭቅ በጣም መቀነስ ያስፈልጋል። ያው የደበረንም ነገር ቢሆን ተነጋግሮ ግልጹን ተነጋግሮ መፍታት ይሻላል። ጭቅጭቅ ያሻሻል ሰው ወይ በጣም ነው የሚያባረው እውነት። ወደ ቤት ራሱ የሚገባ ከሆነ እኮ ያስጠላል። አሁን ቤት ገብቼ ደግሞ ትነዘንዘኝ ነው ልጨቀጨቀኝ ነው እንደዚህ ነው የሚለው እና ላይክ ፊት ለፊት ባያወራው ራሱ ምን ያደርጋል ውስጡ ግን ይሰማል። ግን አንዳንድ ጊዜ እንደሱ አይደለም። አንዳንድ ሰዎችም ተደጋግሞ ሲነገር ለማስተካከልም ፍላጎት የላቸውም። እስኪያስተካክል ደግሞ እንትን ይላል። እስኪያስተካክል እሱም ማስተካከል አለበት። እሱም ግዴታው እኮ ነው የማስተካከል እንጂ ምንም ማስተካከል እኮ ግዴታ አለበት። እና እኔ እንደውም የታዘብኩትን ልንገራቸው። አንድ ጓደኛ አለኝና ቤት ላለመግባት ብሎ ሚስቱን ከእሷ ጋር ገብቶ ላለማውራት ሲል ሰፈር ደርሶ መኪናውን አቁሞ መኪናው ውስጥ ቁጭ ይላል። አትገባም ወይ ስንለው ትንሽ ቆይቼ ይገባለሁ ይላል። እና ላይክ እንደዛ ማድረጉ በይዘው ምንም ጥሩ ነገር አይደለም፣ በጣም መጥፎ ነው። ላይክ ቤት ገብቶ ያለችውን ጊዜ ሜቢ ላይክ 1 ሰዓት ወይ 30 ደቂቃ መኪና ውስጥ ቁጭ ቢል ነው ምንም ያደረገው ነገር የለም። ላይክ ወይ የሆዱን ከራሱ ጋር አያወራም፣ መፍትሄ የሚያገኝበት ቦታ ላይ አይደለም ቁጭ ብሎ ያለው። ዝም ያለ ቦታ ላይ ቁጭ ቢል ምንም መፍትሄ ያገኝበት። ግን ቤት ገብቶ ቢናገር በሰከነ ማንነት እሷም ረጋ ባለችበት ሰዓት እሱም ረጋ ባለበት ሰዓት ላይ ምክክርና ንግግር ቢኖር ነገሮች ይስተካከላሉ። እና መደማመጥ መቻል ደግሞ ግዴታ ነው። ሁሉ ጊዜ እኔ ብቻ ልሰማ እኔ ብቻ ልወደድ ማለት
መረዳት ያስፈልጋል። እርስ በርስ መረዳት ያስፈልጋል። መድረቅ ያስፈልጋል። እቺ ከኔ ናት። እሺ ሌላኛው ምንድነው? እናንተስ ደግሞ ምንድነው ሐሳባችሁ? በጊዜ ጉዳይ የተጣላችሁት ሪሌሽን አለ ወይ? እንዴት ፈታችሁት? እንዴት ሪሌሽናችሁን አዳናችሁት? የሚለውንም ኮሜንት ላይ ጻፉልን እስቲ። እኛ ሐሳብ ይሄ ነው። እኛ እስካሁን ያለነው እንግዲህ እቺኛውን ችግር ስፔሲፊካሊ ፈተን ነው። በጊዜ ትንሽ ዳገት ነበረችብን፣ እሷን አስተካክለን። ሌላኛው ደግሞ ከበድ ያለ ርዕስ የነበረው ነገር ደግሞ እኛ ጋር ምን መሰላችሁ? የገንዘብ አያያዝ ለየት ትላለች ትንሽ እና ብዙ ቤቶች ላይ ያሉ ብዙ ትዳሮች ላይ ብዙ ፍቅሮች ላይ ያሉ ነገሮች ናቸው። ገንዘብ አያያዝ ባይዘው ቀላል ሎጂክ አይደለም፣ ከበድ ያለ ነገር ነው። ትምህርትም አንዳንዴ ራሱ አስበው ትምህርት ራሱ የሚያስፈልገን ይመስለኛል። ላይክ ትዳር ውስጥ ወይ ደግሞ በፍቅር ውስጥ አብራችሁ በሚቆዩ ሰዓት ላይ ገንዘቡ ኦብቪስሊ ወሳኝ ነው እና የተገኘ ገንዘብ ሁሉ ይጥፋ መባል የለበትም። መያዝ ያለበት ሁሉ መያዝ አለበት። የተያዘ ገንዘብ ደግሞ መች መውጣት አለበት የሚለውንም ስቲል እሱ መነጋገር አለባቸው አይደል? አዎ። በአንድ ትዳር እስከሆነ ድረስ ፍቅረኛችሁን ከሆነ ትዳር ባትይዙም ለወደፊት ትዳር የምታስቡም ከሆነ እያንዳንዱን ነገር አብሮ የተነጋገሩ ማድረግ ጥሩ ነው አይደል? ግድ ነው። በቃ ጊዜውን ይጠብቅ። በቃ ጊዜውን የጠበቀ ጥያቄዎችን ለምሳሌ ላይክ እኛ ወንዶች ነን፣ ስራ እንሰራለን፣ አንዳንዴም ደግሞ ገንዘብ እናባክናለን። ገንዘብ ስናባክን እኮ ላይክ በጩኸት ሳይሆን ማስተካከል ያለባችሁ ለምን እንደዚህ አደረክ እኮ እንደዚህ ብታደርግ እኮ ጥሩ ነበረ፣ ይሄ እንደዚህ ያደርግ ግን አሁን ገንዘብ አታሃል፣ ኪስ ላይ እንደዚህ ሆኗል፣ እንደዚህ ባታደርግ ኖሮ ግን ይሄን ነገር ማስተካከል ትችል ነበረ። ኖርማል በቃ ቀለል ያሉ ነገሮች ናቸው። ላይክ ከምትጠጣበት እኮ ጫማ በገዛበት እና ኦር ሱሪ በገዛበት እኮ ያምር ነበረ። ኦር እንዳይጠጣበት ቀድማችሁ ካሰባችሁም ደግሞ ላይክ ያ ሸሚዝ እኮ በጣም ነው የሚያምረው፣ ያ ሱሪ በጣም ነው የሚያምረው፣ ለምን ሄዳ አንገዛው? እንደዚህ እየተባለ ከሌላ ቦታ ሰብሰብ ማድረግ ትችላላችሁ ሴቶች። ከዛ ካሜራማን ተሰምቶታል መሰለኝ ይሄ ሀሳብ እየተከዘ ነው ያለ። ተመስቶ እየሰማን ያለበት ችግር ነው መሰለኝ። እና ማኔጅመንት በጣም ወሳኝና አስፈላጊ ነገር ነው። እና የገንዘብ አያያዝ በጣም አስፈላጊ ነው። ወደፊት እስከምታስቡ ከሆነ በጣም አስፈላጊ ነው። እሱንም መረዳት እሱም እናንተ መረዳት ነው በጣም አስፈላጊ ነው። መሀል ላይ መገናኘት ያስፈልጋል። ለምን እኔም በራሴ የማመጣው ገንዘብ እሱም በራሱ የሚያመጣው ገንዘብ ሳይሆን የጋራ ብለን ማሰብ መጀመር አለብን። እና ምንድነው የጋራ ብለን ማሰብ መጀመር አለብን። ያን ደግሞ ለወደፊት ስለሚጠቅም ማለት ነው። እና ምንም ወጪም ቢኖር ተመካክሮ፣ በተለይ ደግሞ ትላልቅ ወጪዎች ከሆኑ ተመካክሮ በእቅድ ማውጣት ግድ ነው። ምክንያቱም ህይወት ብሎ ነው የሚጀመረው ትዳርና ነገ ማስተካከል ነገር ሊመጣ ይችላል። ብዙ ነገሮች ሊመጡ ይችላሉና ከአሁኑ ማስተካከል ግድ ይላል። ምንም ቢሆን የሚሮጠው ለራስ ነው። በዛው ልክ በዛው ቤተሰብ ሲመሰረት ትዳር ከተያዘ በኋላ ልጅ ሲመጣ እያለ ነገሮች ከፍ ባለ ቁጥር በዛው ልክ ወጪዎችም ይጨምራሉ። ምንም ጥያቄ የለውም። እና እንደነዚህ ነገሮች ደግሞ አካሄዱ እንዴት ነው የሚለውን ነገር መስመር መያዝ አለበት። መስመር ካልያዘ ነገሮች እንዲህ ብሎ ተንገጫጭቀው ይጠፋሉ። ላይክ ወንድ ልጅ ኪሱ ላይ ገንዘብ በርከት ያለ ገንዘብ ሊኖረው ይችላል፣ አካውንት የሚያስቀምጠው ሊኖረው ይችላል። ግን ላይክ ለሱም ደግሞ ጊዜ ይኖረዋል። ላይክ አንኤክስፔክትድሊ ሊንሸራሸር ይችላል፣ ወታች ሊወርድበት ይችላል፣ ኦር የሆነ ብድር ውስጥ ሊገባ ይችላል። ነገሮችን ለማስተካከል ህይወቱ ላይ ለውጥ ለመፍጠር ሊሯሯጥ ይችላል። እና እነዚህ ሁኔታዎች ደግሞ ሚስቶች ወይ ደግሞ ፍቅረኛዎች አይደለ ላይክ ያለበትን ሁኔታ ተረድተው መስከን አለባቸው። እና ዋናው ፖይንት ምንድነው? መነጋገር፣ ማማከር፣ በራሱ ተነስቶ መወሰን ሳይሆን ማማከር። እንደዚህ ላደርግ አስቤ ነበር፣ እንዴት እናደርግ? አብሮ በጋራ ማውራትን የመሰለ ነገር የለም። መደማመጥን የመሰለ ነገር የለም። መረዳዳትን የመሰለ ነገር የለም። ድርቅና አያስፈልገውም። እኔ ብቻ ልሰማ አያስፈልግም። በትክክል እና ይሄን ይመስላል። የመጨረሻው ደግሞ አለ። ምንድነው? ከባድ ይሄኛውን ቶፒክ በተለይ ብዙ ሰው ሪሌሽንሺፕ ውስጥ ያለ ሰው በጣም የሚረዳን ይመስለኛል። ሶስተኛ ሰው ጣልቃ ለማስገባት ይሄ ከባድ ነው። በቃ የከባዶች ሁሉ ከባድ ነው።
በቃ ይሄ ለብዙ ሰዎች ራሱ መቆጣጠርና መፍትሄ መስጠት የከበዳቸው ነገር ይመስለኛል። እስከ መጨረሻው ላይ የሚችል ነገር ነው። ሶስተኛ ሰው ሲባል ቤተሰብም ሊሆን ይችላል፣ ጓደኛም ሊሆን ይችላል። ማንኛውም ከሁለታችሁ ውጪ የሆነ ሰው ከባድ ነው፣ በጣም ከባድ ነው። በጥሩም ሊሆን ይችላል እኮ ግን ጭቅጭቅም ሲነሳ ሄደን ሌላ ሰው ስናማክር መርሳት የሌለብን ምናማክረው ሰው ለኛ ይደግፋል አይደል? ምንም ነገር ቢገጥምሽ ደግሞ ማለት ነው የምታማክሪው ሰው አይረሳው። እኔና ሰው ጋር ትንሽ የፕሮብሌም ቢፈጠር እንኳን ለሶስተኛ ወገን ብናካፍልም ያ ሰው አይረሳው እና እንደውም የሆነ ጊዜ እንደዚህ የገጠመን ነገር ነበር። ላይክ ቀላል ቶፒክ ነገር ነበረች፣ ግን እኛ ረስተናል እኮ የተጋጨንበት ምክንያት እኮ ረስተናል፣ ግን እሱ ግን አልረሳውም። ላይክ እናንተ እኮ በዚህ ተጣልታችሁ ነበረ መቼ ያማክራችሁ እንደዚህ መታችሁ ምናምን አስበሻል አይደል? ሶስተኛ ወገን በፍጹም አይረሳውም። ስፔሻሊ መግባት የሌለባቸው አንደኛ ቤተሰብ በፍጹም ኢንቮልቭ እንዳታረጉ። በትዳር ውስጥ ቤተሰብ ኢንቮልቭ መደረግ የለበትም። እኔ ለወንድሜ ኦር እኔ ለአጎቴ something like ስለ ሚስቴ እንደዚህ ባልኩ ቁጥር እነሱ እሷን ይጠላታል። ያን ነው ማተርፈው። ምንም ማተርፈው ነገር የለም። እና እሷ እንደሆነ ዞሮ መታረቃችን ነገር እኛ ልንረሳው እንችላለን፣ ያኛው ሰው ግን አይረሳው። ሶስተኛው ግን በፍጹም ነው የማይረሳውና ላይክ ለዛ ሰው ርዕስ መሆን ራሱ አስፈላጊ አይደለም። በቃ ከራስ ማለፍ የለበትም። ጭቅጭቅም ቢሆን ጸብም ቢሆን ጊዜ ወስዳችሁ መታረቅ ነው። ከቻላችሁ ከአንድ ቀን በላይ ባታልፉ አሪፍ ነው። ከአንድ ቀን በላይ ጸብ ማለፍ ማደር የለበትም። እንደየጸቡ ይለያያል፣ ግን እሱ ልክ ነህ። ግን አንዳንድ ጸቦች ደግሞ ጊዜ የሚፈልጓል። እሱ ደግሞ ተረጋግቶ ማውራትና መፍታት ያስፈልጋል። እና በአጠቃላይ ሶስተኛ ሰው አታስገቡ በትዳራችሁ ውስጥ። ይሄ እንግዲህ እኛ ከገጠሙን ቻሌንጆች ነው እስካሁን ስነግራችሁ የነበረው። እናንተስ በሪሌሽን ውስጥ ምን አይነት ቻሌንጆች፣ ምን አይነት መሰናክሎች ገጥመዋቸዋል? እንዴት ተወጣችሁት? ለሌላው መማሪያ ስለሆነ ኮሜንት ስር ብታስቀምጡልን እኛ እንማርበታለን። ለወደፊት የሚገጥመን ርዕስ ከሆነ ራሱ ከእናንተ ተምረንበት እናልፋለን። ኮሜንት ስር ገብተን አይታርገን መልስም በዛው እንሰጣለን። አዎ እኛስ እናንተስ በእኛ ብትሆኑ እንዴት ነበር የምትፈቱት? እስካሁን ያነሳናቸውን ቶፒኮች እንዴት ነበር የምትፈቱት? ዛሬ እንግዲህ በጣም ሲሪየስ በሆነ ኮንተንት ነው የመጣ ነው። ማወቅ አለባችሁ ብለን ነው። ሁሌ ጨዋታ ብቻ ሳይሆን አንዳንዴ ነገርም ያስፈልጋል አይደል እንዴ? እንትላላችሁ በአዲሱ ኮንተንታችን በዛሬ አስተያየታችሁን አስቀምጡልን። ምክርም ከፈለጋችሁ ደግሞ መከራለን። እኛ ጥያቄም ካላችሁ ደግሞ መጠየቅ ይቻላል። ቪዲዮ እንሰራበታለን እኛ እና ይሄን ቪዲዮ ላይክ አድርጉ፣ ሼር አድርጉልን። ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ አድርጉ። ቁጥራችንን ጨምር። ምን ሆናችሁ ነው? አትቀዝቅዙ እንጂ ግን አሁን ባይዘው እየመጣችሁ ነው። እኛም ደስ ያለን ነው፣ በጣም ደስ ያለን ነው። ለምታሳዩን ፍቅር በጣም ነው የምናመሰግነው። ለምትጽፉልን ኮሜንቶች በጣም ነው ደስ ያለን ያለውና በጣም ነው የምናመሰግነው። አሁንም አትጥፉ። በጣም ነው የምንወዳችሁ። 4000 ቤተሰቦቻችን አስገብተውናል። በጣም ነው የምንወዳችሁ። ከዚህ በላይ እንድንጨምር 40,000 እንገባለን በቅርቡ። ከዛ 400,000 ያለን እናንተ ማትለዩ አትጥፉ። እንወዳችኋለን። መልካም ጊዜ ይሁንላችሁ። ቻው ባይ